ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። የፈረሰ ህወሓትና ሻዕቢያ ብናሸንፍም ብንሸነፍም እንዋጋለን ብለው ግምገማ ማድረጋቸው ተገለጸ። በአማራ ህዝብ ስም በክልሉ ከውድመት እስከ ሞት የደረሰ ግፍ እየሰራ የሚገኘው ጽንፈኛው ፋኖ እርስ በርስ ከመበላላቱ አልፎ ከአማራ ህዝብ ጋር የለየለት ግጭት ውስጥ መግባቱ የጽንፈኛው አመራር በተጠለፈ ስልክ አረጋገጡ። በደቡብ ጎንደር አስተዳደር ዞን አብናት ወረዳ ባላርብ ቀበሌ ከብርነው ወርቁ የተባለ የጽንፈኛው መሪ ከ9 አባሎቹ ጋር መደምሰሱ ተገለጸ። ፕሬዚዳንት መንግስቱ ኃይለማርያም በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ ተሸለሙ። ከውጭ እስራኤልና ሱሪያ በመካከላቸው ያለውን ውጥረት ለማርገብና በድንበር አካባቢ ያሉ ግጭቶችን ለማስቆም ያለመ የቀጥታ ውይይት መጀመራቸው ተነገረ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህን ያሉትን ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። በቅድሚያ ጠቅላይ ሚኒስትር ዶክተር አብይ አህመድ በጣሊያን ሮም ያደረጉት ቆይታ ስኬታማ መሆኑን የገንዘብ ሚኒስትር አህመድ ሽዴ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ልኡካቸው በጣሊያን ሮም ያደረጉትን ቆይታ አስመልክቶ የገንዘብ ሚኒስትር አህመድ ሽዴ ማብራሪያ ሰጥቷል። በማብራሪያቸው ጠቅላይ ሚኒስትር ዶክተር አብይ አህመድ እና ልኡካን ቡድናቸው ስኬታማ ቆይታ ማድረጋቸውን ተናግረዋል። በቆይታቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ከካቶሊክ ሊቀ ጳጳስ ብፁዕ ወቅዱስ ፖፕ ሊዮ 14ኛ ጋር በቫቲካን ሰፋ ያለ ውይይት ማድረጋቸውን ጠቅሷል። በውይይቱ ኢትዮጵያና ቫቲካን በትምህርት ልማት፣ በዓለም ሰላምና በባለብዙ ዘርፍና በሁለትዮሽ ጉዳዮች ላይ ያላቸውን ወዳጅነት አጠናክረው ለመቀጠል ከስምምነት መድረሳቸውን ተናግሯል። በተጨማሪም ቫቲካን በትምህርት ልማት ላይ እያደረገች ያለውን ድጋፍ ለማጠናከር መግባባት ላይ መደረሱንም ገልጿል። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ ከጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ሰፋ ያለ የሁለትዮሽ ውይይት ማድረጋቸው ጠቅሷል። በውይይታቸውም ባለፉት ዓመታት በሁለቱ ሀገራት መካከል ያለውን ወዳጅነት ወደ ላቀ ምዕራፍ እየተሸጋገረ መሆኑን አብራርተዋል። ጣሊያን ለኢትዮጵያ ኢኮኖሚ እድገትና ሪፎርም እንዲሁም ለኢነርጂ ዘርፍ ልማት ድጋፍ ያደረገች መሆኗን በውይይቱ ወቅት መነሳቱን ጠቁሟል። ባለፉት ጥቂት ዓመታት ጣሊያን በኢትዮጵያ ያደረገች ያለውን የልማት ፋይናንስ ድጋፍ ተጠናክሮ መቀጠሉንም አብራርቷል። በቆይታቸው በአረንጓዴ ልማት፣ በከተማና ሌሎች ልማቶች የሚደገፉ ስምምነቶች መደረጋቸውን የገንዘብ ሚኒስትሩ በማብራሪያቸው ጠቅሷል። ይህም በኢትዮጵያና በጣሊያን መካከል ያለውን ልማት የፋይናንስ ትብብር እያደገ መምጣቱን የሚያሳይ ነው ብሏል። ኢትዮጵያ እያካሄደች ያለው የማክሮ ኢኮኖሚ ሪፎርም ተጠናክሮ እንዲቀጥል የጣሊያን መንግስት ድጋፍ እንደሚያደርግ ከስምምነት መደረሱንም ተናግሯል። የጣሊያን ባለሀብቶች ሪፎርሙ የፈጠሩን ምቹ የኢንቨስትመንት ሁኔታ እንዲጠቀሙ ሀሳብ መቅረቡን አመላክተው በተለያዩ ኢንቨስትመንት መስኮች ላይ በመሳተፍ በትብብር አብሮ ለመስራት ከስምምነት መደረሱንም ገልጿል። በአጠቃላይ ጠቅላይ ሚኒስትሩ በጣሊያን ቆይታቸው በባለብዙና በሁለትዮሽ ጉዳዮች ሰፋ ያሉ ውይይት ማድረጋቸውን አነስተው የጣሊያን መንግስት ለኢትዮጵያ የሚሰጠውን የልማት ፋይናንስ፣ የሪፎርምና ኢነርጂ ዘርፎች ድጋፍ ተጠናክሮ እንደሚቀጥል ከስምምነት መደረሱን ተናግሯል። የሮም ቆይታቸው የተጀመረውን ሪፎርም አጠናክሮ ለመቀጠል የጣሊያን መንግስት አስፈላጊውን ድጋፍ እንደሚያደርግ ማረጋገጥ ያስቻለ መሆኑንም ጠቁሟል። በሁለቱ ሀገራት መሪዎች መካከል ያለው ጠንካራ ግንኙነት ለሀገሪቱ ወዳጅነት መጠናከር አዲስ ምዕራፍ የከፈተ መሆኑን ገልጿል። በተጨማሪም ከዌቢውልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር የተደረገው ውይይት ስኬታማ እንደነበር አንስቷል። በውይይቱ ኩባንያውን በኢትዮጵያ የያዛቸው ፕሮጀክቶች በተያዘላቸው ጊዜ እንዲያጠናቅቅ ሀሳብ መነሳቱን አመላክቷል። እንዲሁም ኩባንያው በቤት፣ በኤነርጂ፣ በማዕድን ልማትና በማዳበሪያ ዘርፍ ላይ በስፋት እንዲሳተፍ ጠቅላይ ሚኒስትር ዶክተር አብይ አህመድ መጋበዛቸውን ሚኒስትሩ ገልጿል። የኩባንያው ዋና ስራ አስፈጻሚ በትላልቅ ኢንቨስትመንቶች ላይ ለመሳተፍ ፍላጎት እንዳላቸው ገልጸው ጠቅላይ ሚኒስትር ዶክተር አብይ አህመድ ባቀረቡት ግብዣ መሰረት አብሮ ለመስራት ዝግጁ መሆናቸውን መናገራቸውን ጠቁመዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር ተወያዩ። ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት አዲስ አበባን ውብና ጽዱ ዓለም አቀፍ የዲፕሎማሲ ከተማ ለማድረግ
በርካታ ስራዎች እየተከናወኑ ነው። በተለይም በኮሪደር ልማት የአፍሪካ መዲና የሆነችው አዲስ አበባ የኮንፈረንስ መዳረሻነቷ ይበልጥ እንዲሰፋ ማድረግ መቻሉን ጠቅሷል። አዲስ አበባ ዓለም አቀፍ የዘመናዊ ከተማነት ደረጃን ያሟላች እንድትሆንና የነዋሪዎቿን የኑሮ ደረጃ ለማሻሻል በትኩረት የተሰራ እንደሚገኝ አብራርተዋል። መሐመድ አሊ ሱፍ በበኩላቸው የአዲስ አበባ ከተማ ፈጣን እድገት ሌሎች የአፍሪካ ከተሞች ባሪያነት የሚጠቀስ እንደሆነ አውስተዋል። በአዲስ አበባ የተለያዩ ቦታዎችን ተዘዋውረው እንደጎበኙ የገለጹት ሊቀመንበሩም በዚህም በከተማዋ በአጭር ጊዜ ውስጥ የተመዘገበው ለውጥ የሚደነቅ ነው ብሏል። በመዲናዋ በሳምንት የመጨረሻ ቀናት ጭምር የሚስተዋለውን የነዋሪዎች የስራ እንቅስቃሴ አበረታች መሆኑንም ነው ያነሱት። በአዲስ አበባ የተከናወነው የልማት ስራ ዓለም አቀፍ የዲፕሎማሲ ከተማነቷን የሚመጥን መሆኑን ገልጸው የተጀመረውን ስራ ተጠናክሮ መቀጠል እንዳለበትም አመላክቷል። መሐመድ አሊ ሱፍ አዲስ አበባ ከሌሎች አፍሪካ ከተሞች ጋር ያላት ሁሉን አቀፍ ትስስርና ትብብር ይበልጥ እንዲስፋፋ በትብብር እንደሚሰራ ማረጋገጣቸውን የከንቲባ ጽሕፈት ቤት አስታውቋል። የቀድሞ ፕሬዚዳንት መንግስቱ ኃይለማርያም በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱ አስተዋጽኦ ኢትዮጵያን ሶሳይቲ ፓርትነርሺፕ የተባለ ድርጅት እውቅና ሰጣቸው። ሽልማቱን ሐራሬ ዚምባብዌ በሚገኙ መኖሪያ ቤታቸው ተረክበዋል። ብዙ ጊዜ ባደረጉት ንግግር መሀይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰው የመሰረተ ትምህርት ዘመቻ በተጀመረ ጊዜ በመላው ሀገሪቱ በርካታ ሰዎች ተሰማርቶ በሰሩት ስራ መርቂ ውጤት የተገኘበት መሆኑን ገልጿል። ሽልማቱ የኔ ብቻ ሳይሆን በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችን መላው ህብረተሰብ በንቃት የተሳተፈበት ስለሆነ የእነሱም ነውና ክብርና ምስጋናው እነሱም ይውሰዱ ብሏል። አያይዘውም በዚያን ጊዜ ይህ መሀይምነትን ለማጥፋት የሰራውን መልካም ስራ አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋናን አቀርባለሁ ብሏል። በዚሁ ስነ ስርዓት ላይ የተገኘችው ልጃቸው ዶክተር ትዕግስት መንግስቱ ለትምህርት ያለ ጥማትና ፍላጎት ያኔ ገና በወጣትነት የተገለጠው የመጀመሪያ ልጅህን ትምህርት ብለህ ስትሰይማት ነው ብላለች። መማር መማር አሁንም መማር የሚለው መፎክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረግከውን ጥረት በዚያ ጠቃሚ የነበሩት ብቻ ሳይሆን ከመላው የኢትዮጵያ ሕዝብ ጋር እኛም ቤተሰቦችህ እናደንቃለን ስትል ተናግራለች። ፕሬዚዳንት አንድ መልእክት አለኝ። መልእክቱ የመጣው ከኢትዮጵያ ሶሳይቲ ፓርትነርሺፕ አድቮኬሲ የሚባል አንድ መንግስታዊ ያልሆነ ድርጅት በጣም ብዙ ነገር ለኢትዮጵያ ሕዝብ አበርክተሃል። ግን ትምህርት ከዛ ከሚጠቀሱት ከመሬት ላራሹ ከምንም የበለጠ ከሚጠቀሱት አንዱ ነው። ምክንያቱም የአንድን ሶሳይቲ የአንድን ህይወት የሰው የሚወስነው ሶሻል ሞቢሊቲ የሚያስተካክለው ህዝብን ወደፊት የሚያደርገው ትምህርት ነው እና ህይወትን በሙሉ ለዛ ላደረገው ሁሉ አስተዋጽኦ በጣም በጣም በኢትዮጵያ ህዝብ፣ በቤተሰብ፣ በሁሉም ሰው እናመሰግናለን። በደቡብ ጎንደር አስተዳደር ዞን እብናት ወረዳ ባልረብ ቀበሌ ክብረነው ወርቁ የተባለ የጽንፈኛው መሪ ከ9 አባሎቹ ጋር መደምሰሱ ተገለጸ። ክብረነው ወርቁ የተባለው ጽንፈኛ ባለፈው ዓመት መንግስት የሰጠውን የሰላም አማራጭ ተቀብሎ ከአንድ ዓመት በላይ ከወረዳው የጸጥታ ኃይል ጋር በቆየ በኋላ በያዝነው ዓመት ሚያዝያ 12 ቀን 2017 ዓ.ም አንድ የመከላከያ ሰራዊት አባልን በመግደል ወደ ተከዜ አምርቶ እንደነበር ተገልጿል። ከዚያም በቋሊሳና በዙሪያው አዲስ ጽንፈኛ ኃይል በማደራጀት ለአንድ ወር የአካባቢውን ማህበረሰብ ሲዘርፍ የቆዩ ሲሆን በዛሬው ዕለት ንጋት 12 ሰዓት በእብናት የሚንቀሳቀሰው ጥምር ጦር ከ42 ኪሎ ሜትር በላይ በመጓዝ ድንገተኛ ከበባ በመፈጸም እጅ እንዲሰጥ ሲጠየቅ አሻፈሪ ብሎ ተኩስ በመክፈቱ ራሱን ጨምሮ 10 ከእሱ ጋር የነበሩ 9 የጽንፈኛ ቡድን አባላት እርምጃ ተወስዶባቸዋል። በዚህ ዘመቻም 1 40 ጉራሽ ክላሽንኮቭ፣ 3 ጥቁር ክላሽንኮቭ፣ 2 1 እግር ክላሽንኮቭ፣ 1 2 እግር ክላሽንኮቭ፣ 1 ሰደፍ ክላሽንኮቭ፣ 4 የወገብ ትጥቅ፣ 21 የክላሽ መጋዘን እና 9 እጅ ቦምብ መማረኩን
ምንጮች ገልጸዋል። በአማራ ሕዝብ ስም በክልሉ ከውድመት እስከ ሞት የደረሰ ግፍ እየሰራ የሚገኘው ጽንፈኛው ፋኖ እርስ በርስ ከመበላላቱ አልፎም ከአማራ ሕዝብ ጋር የለየለት ግጭት ውስጥ መግባቱን የጽንፈኛው አመራርን በተጠለፈ ስልክ አረጋገጠ። በዚህ በጠለፈው ስልክ የፋኖ አባል የሆነ ለሕዝቡ እጅ መስጠቱን የጽንፈኛው አመራር በዚሁ የስልክ ልውውጣቸውን ገልጿል። የአማራ ክልል ሕዝብ ታገልላቸዋለሁ ብሎ ነፍጥ አንግቦ የወጣው ጽንፈኛ ቡድን ሕዝቡን በኢኮኖሚው እያደቀቀ ራሱን በሀብት እያበለጸገ ይገኛል ብሏል። በመሆኑም ሰሞኑን በክልሉ አንዳንድ ቀበሌዎች ሕዝቡ በመደራጀት ለመንግስት እጅ ስጡ አሊያም አካባቢያችን ለቃችሁ ውጡ በማለት ግጭት ጀምሯል ተብሏል። የስልክ ልውውጣቸውን ተከታትለን እንመለስ። አቤት፣ ሰላም ነው? እንዴት ነህ? አሎ፣ ሰላም ነው? ደህና ናችሁ? እግዚአብሔር ይመስገን። ወደ ኮዞ ዙሪያ ደውለን ነበር እንዴ? የለም፣ እዛ ከህዝቡ ጋር ግጭት አለ መሰለኝ። ህዝቡና ፋኖ ግጭት አለ መሰለኝ ነው ማለት። ኧረ እባክህ፣ አሁን እኮ ደውለው ፋይናንስ ላይ ያሰባስቡ ሄደው በጥሩምባ ህዝቡ ወጡ ገጥሟቸው የተማረከም አለ እያለ ነው ከፋኖ እገዙኝ ብለውን ምን እናድርጋለሁ። እኔ ደግሞ የጠባና ማታ ገብቼ ነበር ያደርኩና እዛው እጃችሁን ታስገቡ ብያቸው ጉድ እኮ ነው የሚያሰማኝ ቀን በቀን ጉዳይ ምን እነዛ ፋይናንስ ስብሰባ ሄደዋል። እነዛ ደግሞ አላስፈላጊ ነው በሚል መሰለኝ ግጭታቸው እና አሽካንተው እየወረዱ ነው። ወደ ገጥሞት አይነት ነገር ነው ያለና መረጃው ከሌለ ምናልባት ብትደዋወል እናንተ ራሳችሁን ጠብቁ በላቸውማ። ጠላት በዚህ አጋጣሚ የኛ ልጅት እንዳያጠቃቸው። እኔም እንደዛ ብያቸዋለሁ። እነዛ ላይ የኃይል ጭማሪ ቢፈልጉ እናንተ ራሳችሁን ጠብቃችሁ ዝም ብላችሁ ተቀመጡ ብያቸዋለሁ። አይቻልም። እሺ። የፈረሰው ህወሓት በምርጫ ቦርድ የተላለፈበትን ውሳኔ ካልተቀበለ በህግ አግባብ ከመጠየቅ በዘለለ ወደ ጦርነት የሚያስገባ አንዳች ምክንያት እንደሌለው ፖለቲከኛ ጣዕመ አርዶም ተናገሩ። እንደ ፖለቲከኛው አገላለጽ የፈረሰው ህወሓትና ሻዕቢያ ብናሸንፍም ብንሸነፍም እንዋጋለን ብለው ግምገማ ማድረጋቸውን አጋልጧል። የአሁኑ የትግል ስልታችን አያዋጣንም የሚል እምነት እንዳላቸውና በትግራይ ይታገል የነበረው ሰራዊት አሁን ላይ በአንድ እዝ እንምራው ቢባል የሚመራ ኃይል ባለመሆኑና አብዛኛው የህወሓት ጄኔራሎችን ጨምሮ የትግራይ ነጻ መሬት ላይ ለመታገል በመግባታቸው በሰራዊቱ እና በህወሓት ከፍተኛ ልዩነት እና አለመታመን እንዳለም አረጋግጧል። ፖለቲከኛው በዚህና ተያያዥ ጉዳዮች በርከት ያሉ ጉዳዮችን አነስተዋል። ተከታትለን እንመለስ። ህወሓት ተሰረዘ ተባለ አይደለ? በቃ ህወሓት መሰረዝ የለብኝም ብሎ ኤክሰስ ፍርድ ቤት ላይ ይከራከር። ከዚህ ውጭ ለምንድን ነው ወደ ጦርነትና ወደ ሀገርነት የምትሄደው? አሁን ምንድን ነው የምልህ፣ ጦርነት ማድረግ የሚፈልጉት የመጨረሻችን ብሎ ሲያስቡ ብናሸንፍም ብንሸነፍም እንዋጋለን የሚል ግምገማ ገምገማል መጨረሻ ላይ ህወሓትና ሻዕቢያ አንድ ላይ። ምክንያቱም ምን ብሎ ገምገማ መሰለ፣ ይሄ ጦርነት አይዋጣንም ብሎ ገምገማል። አይዋጣንም። የትግራይ ሰራዊትም በአንድ እዝ እሺ ብሎ የሚታዘዝን አይደለም ብቻ አይደለም፣ ወደ ሐራ መሬት ብሎ ወደ ደቡባዊ ዞዋ፣ ወደ ማዕከላዊ ዞን፣ ወደ ሰሜን ምዕራብ ዞን፣ ወደ አፋር አካባቢም የተንቀሳቀሰ ኃይል አለ። በቄራ ነፃ ቦታ ነው የሚለው ቦታ ላይ ተንቀሳቅሶ የራሱን አደረጃጀት የፈጠረ ኃይል አለ ከሰራዊቱ። አሁን ይሄ ሰራዊት ዝም ብሎ ተራሶ ምናምን እንዳይመስልህ፣ አርሚ የሚባል ሲመሩ የነበሩ ጀነራሎች አሉበት፣ ኮር የሚባል ሲመሩ የነበሩ ሰዎች፣ ክፍለ ጦር የሚባል ሲመሩ የነበሩ ሰዎች፣ በቁጥራቸው በጣም ብዙ የሆኑ ሰዎች የወጡ እዛው ውስጥ ሆነው የማይቀበሏቸው እንዳለ ያውቃሉ። እዝ የሚባል አይኖርም። አሁን ዝም ብለህ አዝኸው ኮማንድ አድርገው ወደ ጦርነት ግባ ስትለው የሚዋጋ አቆም ስትለው የሚያቆም ኃይል የለም። አሁን ይህን ያውቃሉ። አንደኛ በጣም ጥቂት ቁጥር ነው እኛ ጋር የፈለግነውን ማድረግ የሚችል ያዘዝነውን የሚያደርግ ሰራዊት ያለ ትንሽ ነው ብሎ ገምግመዋል። ይሄ በተጨባጭ የገመገሙት ነው የምልህ። ሁለተኛ ህወሓት ለሁለት በመከፈሉ ምክንያት ህወሓት ውስጥ የነበሩ አመራሮች በጣም አቅም ያላቸው ሰዎች ከኛ ውጭ ናቸው። ስለዚህ በፕሮፓጋንዳ እንበለጣለን። በተለይ ደግሞ የጌታቸው መውጣት እና ከሱ ጋር ያሉ ሰዎች ብዙ። ሶስተኛ ሻዕቢያ ባለፈው በነበረው ጦርነት 2013 በነበረው ጦርነት በጣም ብዙ ኃይሉ ተደምስሷል። በጣም ብዙ ኃይል በተለይ መጨረሻ አካባቢ የነበረው ቀላል የማይባል ጉዳት አይደለም የደረሰው፣ ማለት ብዙ ጉዳት ደርሶበታል እና ሰራዊቱ ተመናምነዋል። በቁጥር
አክቹዋሊ የሆነ ሊዋጋ የሚችል አቅም ያለው በጣም ትንሽ ነው። በቁጥር ያገመገሙት እኔ ደርሶኛል ኢንፎርሜሽን ለጊዜው እንትኑ ይቆይልን እና አሁን ምንድነው ያሉት የኢትዮጵያ መንግስት ደግሞ ምንም ውጥረት ላይ ቢሆንም ዝም ብሎ ለፕሮፓጋንዳ ነው ውጥረት ላይ የሚሉት ፐብሊክ ላይ ሲወጡ እንጂ ውስጣቸው ላይ ሲገመግሙ ምንም ውጥረት ላይ ቢሆንም የፋኖም ጉዳይ ቢኖር የኦነግም ጉዳይ ቢኖር ምንም ቢኖር በቴክኖሎጂም በሰራዊት ብዛትም በምንም አሁን በነበረው ጦርነትም ተምረዋል። ቀላል የማይባል ጉዳት ያደርስብናል። ሶስተኛ የዓለም አቀፍ ተቀባይነትም ላናገኝ እንችላለን ወይም ውግዘት ልናተርፍ እንችላለን። ምክንያቱም ኤርትራ በትግራይ ጉዳይ ውስጥ ገብቶ በኢትዮጵያ ጉዳይ ውስጥ ገብቶ ጦርነት ውስጥ ከተሳተፈ ሌላ ሀገር ኢንቬድ አድርጎ እየገባ ነው። ኤርትራ በጣም ትልቅ ስጋት አለበት በዚህ ጉዳይ ላይ በቀጥታ ጦርነት ላለመሳተፍ። ምክንያቱም ህወሓት ብቻው ከጀመረው የውስጥ ጉዳይ ነው የሚሆነው። ስለዚህ የውስጥ ጉዳይ ላይ መግባት አይችልም ማለት ነው ኤርትራ። ኢትዮጵያና ኤርትራ ከሆነ የገጠሙት ደግሞ ህወሓት የሚያደርገው ሌላ ተጨማሪ ትንኮሳ በዓለም አቀፍ ድርጅት ውግዘት ይመጣበታል። ምክንያቱም ሁለቱም ሀገር ብቻ ነው ጉዳይ መፍታት ያለባቸው። ሁለቱም ይሄ የራሳቸው እንትን አላቸው። ግን ፋይናሊ ምንድን ነው ያሉት መሰለህ? ምንም አማራጭ ስለሌለን ብንሸነፍም ባናሸንፍም ጦርነቱን እንገባለን። እናንተ ተዘጋጁ፣ የምታዙትን ኃይል አምጡ። እምቢ የሚሏቸው ካሉ ራሱ ወደ እኔ አምጧቸውና እኔ እዚህ ከኔ ሰራዊት ጋር አቀላቅዬ ኤርትራ ማለት ነው አንድ ኮማንድ ላይ ያስገብቼ እንዋጋለን እስከ ማለት ድረስ። አሁን ሄዶ ዝም ብዬ ሳየው እኔ በእነሱ ቦታ በሆን በጣም ይጨንቀኛል። ማለት በጣም ተጨንቆ ምናምን ነው ነገሩን እንትን የሚሉት። ዛስ ዋይ አሁን ኢሳያስ በራሱ ወጥቶ መናገር ስለማይችል ስለማይፈልግ ስለፈራ በአወል ስዒድ በኩል ነው የሚያወራው። አይተውኳል። ከዛ በኋላ እኔ አላቅም ይልሃል። እኔ አላቅም አወል ስዒድ ማን ነው ይልሃል። ምክንያቱም አወል ስዒድ ብዙ ነገር እያወራ ነው። ምን እያለ ነው? ለህወሓት የባህር በር እንሰጣቸዋለን እያለ ነው። ቲዲኤፍ ናና ጠብቅ። ስለዚህ ቲዲኤፍ ለሱ በር ባህር ተዋግቶ ሙቶ ሊጠብቅለት መጨረሻ ላይ የራሱ ጉዳይ ሌለው ነው። ኢትዮጵያና ፈራርሳት አብረን እንምታት ናም እያሉ ነው። መቀለ ሆኖ መድረክ ተዘጋጅቶ ኢትዮጵያ የምትባል ሀገር መፍረስ አለባት አብረን እናፍርሳት ምናምን። ተመልሰው ደግሞ ሻዕቢያ ካላገዘን የኛ የራሳችን ሀገር ለመመስረት ካላገዘን ሻዕቢያን እናጠፋዋለን ደግሞ ይላሉ። ማለት በጣም ኮንትራቨርሲ ነው። ምንም የማይገናኝ ነገር። ሻዕቢያን ለማጥፋት እንኳን የሚችል አቅም ራሳቸውን ችሎ ለበቆም የሚያስችል አቅም እንኳን የለም። በቃ ፕራክቲካሊ ትግራይ ውስጥ ያለ አቅም ይሄ ነው። በሌላ ዜና ፖለቲከኛው አቶ ጣማ ረዳውም የፈረሰው ህወሓት የአቶ ጌታቸው ረዳን የመሪነት ሚና ለማኮሰስ በመዋቅር ውስጥና ውጭ ሆኖ ሲሰራ እንደነበር አብራርተዋል። የፕሪቶሪያው ስምምነት የፈረሰውን ህወሓት ህይወት እንዲዘራና ስሙ ከአሸባሪነት እንዲነሳ ድጋፍ አድርጎለታልም ብሏል። ሀሳባቸውን ተከታትለን መለስ። እነ ጌታቸውን ለማሸነፍ እነ ደብረጽዮን ያላደረጉት ጥረት አልነበር። ከዶክተር አብይ ጋር በስልክም በአካልም በምንም በሰውም በቀጥታም ነበር የሚነጋገሩት። እውቅናውን አግኝተው ጠቅላላ ጉባኤ ተደርጎ እነ ጌታቸው ለመባረር መጨረሻ ላይ በጣም በሚገርም ሁኔታ ደብዳቤ እየተጻጻፉ ከምርጫ ቦርድ ጋር ማመልከቻ አስገብተው ዶክመንቶች አስገብተው እንደ አዲስ እኮ ነው። አሁን ህወሓት 50 ዓመት ያደረገ ድርጅት ነው። በፕሪቶሪያም እውቅናው የተመለሰለት ነው። ከአሸባሪነት የወጣ ድርጅት ነው። ለምንድን ነው ፕሮግራምና ህገ ደንቡ እንደ አዲስ የሚያስገባ? ተስማምተዋል ማለት እኮ ነው ከወጣው አዋጅ ጋር ደንብ ጋር። ምርጫ ቦርድም ጠቅሶታል እዚህ ላይ። እንደ አዲስ ወረቀት በልዩ መልክት የሚለው ሰርቲፊኬት ተቀበለ። ከዛ ሰርቲፊኬቱን ይዘው ወደ መቀለ ሲመጡ ሴሬሞኒ ለማድረግ አስበው ነበር። ይኸው ምርጫ ቦርድ እውቅናችንን መልሶልናል እንኳን ደስ አላችሁ ለማለት ሲሉ እኛ እቺ ሰርቲፊኬት ፖስት እናደርጋት ይኸው እቺ በልዩ ሁኔታ የምትለዋ ድርጅቱን አጥፍተውታል። አዲስ ድርጅት አድርገው አቋቁመውታል። አሁን ነሐሴ 3 ላይ ተወልደዋል። የ50 ዓመት ድርጅት አሁን ገና 1 ቀን አድርገዋል እያልን ስንጽፈው ለመጀመሪያ ጊዜ በህወሓት ታሪክ መግለጫ ሲያወጡ እኩለ ሌሊት 6 ሰዓት ላይ ራሱ መግለጫ ያወጣሉ። ያኔ 24 ሰዓት ካለፈው በኋላ ነበር መግለጫ ያወጡት። ለምን ሊቀበሉት ነበር። ከዛ ኮንሲኩዌንሱ ሲያዩት ተቃውሞ ሲመጣ ከነሱም ቡድን ጭምር ሲቃወሙት ያው አንቀበልም አሉ። ያኔ አልቀበልም አለ። እሺ አልቀበልም ማለት ጥሩ ግን ተቀብሎ ፈርመው መጥቷል። ሁለተኛ ጠቅላላ ጉባኤ እንዳታደርጉ ተብሏል በምርጫ ቦርድ። ምክንያቱም ምርጫ ቦርድ ያልተከታተለው ተመልካች ምንድነው ባለ ይሄ ታዛቢ ያላከበት ውስጡ ራሱም ዲሞክራሲያዊነትና ግልጽኝነቱ ያልተረጋገጠ ጠቅላላ ጉባኤ ማድረግ ስለማትችሉ እንዳታደርጉ ተብሏል። እናረጋለን ብለው አረጉ። አሁንም አፍርሰውታል ማለት ድርጅቱ። ቀጥለው
ሌሎች እርምጃዎች ሄደዋል። ለምሳሌ ምርጫ ቦርድ ከዚህ በኋላ እንደዚህ አይነት እንቅስቃሴ እንዳታደርጉ ጠቅላላ ጉባኤ ማድረግ ካለባቸው ከ3 ወር በፊት አሳውቁኝ ምናምን እያለ ነበር። ይሄ ሁሉ ሽሮ በራሳቸው መንገድ በማን አለብኝነት እዚህ ደርሰዋል። ስለዚህ ሊትራሊ ቴክኒካሊ ኤንድ ሌጋሊ ድርጅቱ እንዲሻር ያደረጉት እነሱ ሰዎች ናቸው። በሞራልም በተቀባይነትም ትግራይ ክልል ውስጥ በኃይልና በጫና ካልሆነ በስተቀር አምኖና ወዶ የሚቀበላቸው ሰው ብትቆጥረው ሴንሰስ ቢሰራ በጣም ዝቅተኛ ቁጥር እንደሚሆን እርግጠኛ ነኝ። ለምን መሰለህ? አሁን ህብረተሰቡን የህወሓት ደጋፊ ነው የህወሓት አባል ነው ብሎ የሚሉት ህወሓት ከጠፋ አንተ ትጠፋለህ ይሉታል። እኔ አልፈልግም እናንተ ድርጅት ናችሁ እኔ ህዝብ ነኝ ምን አገባኝ ካለ ያስሩታል፣ ይቀጠቅጡታል፣ ያስፈራሩታል፣ እርዳታ ይከለክሉታል። ነጋዴ ከሆነ ንግዱን ያሽጉበታል። ቆይ አሁን ወዶና ፈቅዶ ህወሓትን የሚደግፍ ሰው ማየት ፈልገው ይሄ የኔ አርጉመንት ሁሉ ጊዜ ማለት ነው። ለምሳሌ እኔ የህወሓት አባልና አመራር ነበርኩ አልደግፍም፣ በቃ አይሆንም። ለምን? ምክንያቱም የግለሰቦች ድርጅት ሆነዋል። እንደ ፒኤልሲ የራሳቸው አድርገውታል፣ የአራት የአምስት ሰዎች አድርገውታልና ስለዚህ አሁን ይሄን ድርጅት መሻሩ እንደ ድርጅቱ እንዳጠቃላይ እንደነበር ተመስሎ የሚታይበት አለ። ቡድኑ በፈጠረው አታካራና በፈጠረው ህገወጥ መንገድ ድርጅቱ እንዲሻር ተደርጓል። እነሱ እንደሚሉት እኛ ድርጅታችን ከተሻረ ወደ ጦርነት እንገባለን፣ የሀገርነት ጥያቄ እናነሳለን፣ እንደዚሁ ከኤርትራ ጋር ሆነ ወደ ጦርነት እንገባለን ምናምን የሚሉት ነገር አለ። ምንም ተቀባይነት የሌለው የህዝብ ውክልናም የሌላቸው ባይዘወይ አሁን ለምሳሌ የደቡብ ዞን የትግራይ ክልል የደቡባዊ ዞን ወደኋላ እናየዋለን። እስኪ ቆይ እዛ አንድ ሰው ወይ ሁለት ሰው ደጋፊ ይኖራቸዋል ከካድረ ውጪ ከህዝቡ ነፃ ተደርጎ ህዝቡ ይጠየቅ እስኪ። አሁን እንዳይመጣብን እያለ ነው። መቀለ አካባቢ፣ አድግራት አካባቢ፣ ተንቤን አካባቢ፣ አድዋ አካባቢ፣ አክሱም ሽራ አካባቢ የትም ሂደህ ማለት ነው። ኮሩም በአሸባሪዎችና በጽንፈኛ ኃይሎች ላይ ጠንካራ እርምጃ በመውሰድ በርካታ ውጤቶች ማስመዝገቡንና ለቀጣይ ተልዕኮም በአስተማማኝ ዝግጁነት ደረጃ ላይ እንደሚገኝ የኮሩ አዛዥ ኮሎኔል ደጀኔ ጸጋይ ተናግረዋል። በአነስተኛ ሰው ኃይል ጸረ ሰላም ኃይሎችን መግቢያ መውጫ በማሳጣት እጅ እንዲሰጡና ቢተኛ በሆኑት ላይም የማያዳግም እርምጃ መውሰድ ቀጠናዊ የተረጋጋ እንዲሆን ማድረጉን የኮሩ ዋና አዛዥ ኮሎኔል ደጀኔ ጸጋይ አስረድተዋል። ተዋጊው ኃይል በጠላት ላይ ሁለንተናዊ በላይነት መቀዳጀት የሚያስችለውን ተከታታይ ትምህርት እንዲወስድ መደረጉን ያነሱት ከፍተኛ መኮንኑ በተለይም አመራሩና አባላቱ በጥምረት በወሰዷቸው ተልዕኮ ተኮር የተግባር ስልጠናዎች ከፍተኛ አቅም ተገንብቷል ብሏል። ሰራዊቱ በተለያዩ የመሬት ገጽና የአየር ጸባይ በበርካታ የአውደ ውጊያ ተሞክሮች ተፈጥሮ ያለፈ ነው ያሉት አዛዡ ኮሩ በቀጣይም የሚሰጡትን ግዳጆች በብቃት ለመወጣት በሚያስችል አስተማማኝ ወታደራዊ ዝግጁነት ቁመና ላይ መሆኑን ገልጿል። ሰራዊቱን በሁለንተናዊ መስክ ዘመኑን በዋጀ የስልት ክህሎት በማብቃት የሀገራችንን ሰላም ተገዳዳሪዎች ድባቅ ለመምታት የሚያስችል ተግባር ማከናወኑን አጠናክሮ እንደሚቀጥል ምክትል መቶ አለቃ አበበ ሰለሞን ተናግረዋል። በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ በሰላምና ጸጥታ ዙሪያ ከማህበረሰቡ ጋር ውይይት ተካሄደ። በውይይቱ ላይ የተገኙት የሰሜን ሸዋ ዞን ምክትል አስተዳዳሪ አቶ ተክለየስ በለጠ መከላከያ ሰራዊት ከህዝቡ ጋር ሆኖ ያለመታከት ሌት ተቀን ባደረገው ሰላም የማረጋገጥ ስራ አሁን ላይ በዞኖችንም ሆነ በክልሉ የተሻለ ሰላም እየተፈጠረ ነው። ይህን ተረድተን ለሰላም መጽናት በትብብር መስራት መቻል አለብን ብሏል። የኮማንዶ ክፍለ ጦር ዋና አዛዥ ብርጋዴር ጀነራል እሸቱ መንግስቴ በበኩላቸው የእኛ ተልዕኮ ኢትዮጵያና ህዝቦቿ ሰላም እንዲሆን ማድረግ ነው። የአካባቢውን ሰላም ማስጠበቅ ያለበት መከላከያ ሰራዊት ብቻ ሳይሆን በአካባቢ የሚገኙ የጸጥታ መዋቅር ከማህበረሰብ ጋር በጥምረት በመስራት ነውና ይህንን አካሄድ ማጠናከር ይገባል ሲሉ አመላክቷል። የወጣንበት የትግል ዓላማ አቅጣጫውን ስቶ ጸረ ህዝብነት እየጎላ በመምጣቱ ከጫካ ተመልሰን እጃችንን ለሀገር መከላከያ ሰራዊት ሰጥተናል ያሉት በውይይቱ የተገኙት መምህር አብዱልአዚዝ ካሳውና ዘካሪያስ አድማሱ ናቸው። በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ በሰላምና ጸጥታ ጉዳዮች በነበረው ውይይት በእነሱ አባባል በአካባቢው የነበረው ጽንፈኛ ቡድን የፖለቲካ ዘርፍ ኃላፊ የነበረው መምህር አብዱልአዚዝ ካሳው እና የህዝብ ግንኙነት ኃላፊ የነበረው ዘካሪያስ አድማሱኛ ወደ ጫካ የህዝብ ጥያቄዎችን እንዲመለሱ በሚል መግባታችን ስህተት ነው። ጥያቄ ካለ በሰላማዊ መንገድ መመለስ ይችል ነበር። በስህተታችን ተጸጽተናል ብሏል። በህዝብ ስም ግለሰቦች የከበሩ ሀብት የሚያፈሩበት ወንድም ወንድሙን የሚገድልበት የዘራፊ ስብስብ ከሆነው ጽንፈኛ ተቀላቅለን መቆየታችን ስህተት ነው። የበደልነውን ህዝብ እንክሳለን ሲሉም ተናግረዋል።
በሞያሌ ከተማ በሁለት ሰዎች ላይ የተገኘው ኤምፖክስ በሽታ እንዳይዛመት የተቀናጀ ጥረት እየተደረገ መሆኑን የኦሮሚያ ክልል ጤና ቢሮ አስታወቀም። የቫይረሱ መከሰት ተከትሎ የጤና ሚኒስቴር ከሌሎች ባለድርሻ አካላት ጋር በመተባበር በሽታውን ለመከላከልና ለመቆጣጠር የተጠናከረ ጥረት የሚደረግ መሆኑን በመግለጽ ህብረተሰቡም የሚወጡ መረጃዎችን በአግባቡ በመከታተል ራሱና ቤተሰቡን ከበሽታው ለመጠበቅ ተገቢውን ጥንቃቄ እንዲያደርግ ማሳሰቡ ይታወቃል። ኤምፖክስ በሽታ በዝንጀሮ በጂነስ ኦርቶፖክስ ቫይረስ የሚመጣ ተላላፊ በሽታ ሲሆን በበሽታው ከተያዘ ሰው ጋር በአካል ንክኪ ወይም በበሽታው ከተያዙ እንስት ወደ ሰው ሊተላለፍና በወረርሽኝ መልክ ሊከሰት እንደሚችል ተመላክቷል። የበሽታው ምልክቶችም ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ የእጢ እብጠት፣ የቆዳ ቁስለትና ድካም፣ የጡንቻና የጀርባ ህመም ሊኖረው እንደሚችል የጤና ባለሙያዎች ይገልጻሉ። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሰሞኑን በኦሮሚያ ክልል ሞያሌ ከተማ አስተዳደር በበሽታው ከተጠረጠሩ ሰዎች በተወሰደ ናሙና በሁለት ሰዎች ላይ በሽታው እንደተገኘ አሳውቋል። ቫይረሱ የተገኘባቸውም የ21 ቀን ዕድሜ ባለው ህፃንና እናቱ ላይ መሆኑን የተገለጸ ሲሆን አስቀድሞ በተዘጋጀ የለይቶ ማቆያ ተገቢ የሕክምና ክትትል ይደረግላቸው መሆኑን ሚኒስቴሩ መግለጹ ይታወቃል። በመሆኑም በሽታው በአካባቢው እንዳይዛመት የመከላከልና በማህበረሰቡ ዘንድ ግንዛቤ ከመፍጠር አንጻር ምን እየተሰራ እንደሆነ ኢዜአ የኦሮሚያ ክልል ጤና ቢሮን አነጋግሯል። የክልሉ ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ክበበው በከተማ አስተዳደሩና ከአካባቢው የቫይረሱን ስርጭት ለመግታት ከሁሉም ባለድርሻ አካላት ጋር በመተባበር ልዩ ተልዕኮ መውሰድ እየተሰራ መሆኑን ገልጿል። ቫይረሱ የተገኘባቸው እናትና ህፃኑን ልጁ በአካባቢው በሚገኙ የጤና ተቋም ተለይተው የሕክምና ክትትል ይደረግላቸው መሆኑን ጠቅሞ ተገቢውን የሕክምና ክትትል ይደረግላቸው በጥሩ ሁኔታ ላይ ይገኛሉ ብሏል። የቫይረስ ስርጭት እንዳይኖር በአካባቢው በከፍተኛ ጥንቃቄ ክትትልና ቁጥጥር ይደረገ መሆኑን ገልጸው እስካሁን ከሁለት ሰዎች ውጭ ሌላ ታማሚ ያለመኖሩን አረጋግጧል። በሽታው መከሰቱ ከተረጋገጠ ጊዜ ጀምሮ የክልሉ ጤና ቢሮ የሚመለከታቸውን አካላት በማስተባበር ግብረ ኃይል አቋቁሞ በተጠናከረ መልኩ የተሰራ መሆኑን ገልጿል። በከተማ አስተዳደሩ ያሉ የጤና ባለሙያዎች በበሽታው ዙሪያ ለህብረተሰቡ የግንዛቤ ማሳደጊያ ስራዎችን በስፋት እያከናወኑ መሆኑን ዶክተር ተስፋዬ ተናግሯል። የበሽታው ምልክቶች፣ የመተላለፊያና መከላከያ መንገዶችን፣ ተያያዥ ሁኔታዎችን በተመለከተ ለማህበረሰቡ ተከታታይ የግንዛቤ ማሳደጊያ ስራዎች እየተከናወኑ ይገኛል ብሏል። በዚህም ህብረተሰቡ ተገቢውን ግንዛቤ በማግኘት ጥንቃቄ እያደረገ መሆኑን ገልጸው አሁን ባለው ሁናቴ ስርጭቱን በሚመለከት የሚያሰጋ ነገር እንደሌለም ተናግሯል። በመሆኑም የከተማውም ሆነ የአካባቢው ማህበረሰብ እያደረገ ያለውን ጥንቃቄ እንዳለ ሆኖ መደበኛ የስራ እንቅስቃሴ ማድረግ እንደሚችሉም ገልጸዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። እስራኤልና ሱሪያ በመካከላቸው ያለውን ውጥረት ለማርገብና በድንበር አካባቢ ያሉ ግጭቶችን ለማስቆም ያለመ ቀጥታ ውይይት መጀመራቸው ተነገረ። ውይይቱ በመካከለኛው ምስራቅ ቀጠና ለዓመታት በተቃርኖ የቆዩት ሁለቱ ሀገራት ግንኙነታቸውን ለማደስ የሚያስችላቸውን ወሳኝ ምዕራፍ ነው ሲል ሮይተርስ ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከ2 ሳምንት በፊት በሳውዲ አረቢያ ባደረጉት ይፋዊ ጉብኝታቸው ወቅትም እስራኤልና ሱሪያ ግንኙነቶቻቸውን እንዲያድሱ ጠይቀው እንደነበር ይታወሳል። በተመሳሳይ ትራምፕ አስተዳደር እስራኤል በሱሪያ የምትፈጽማቸውን ጥቃቶች እንድታቆም ሲያሳስብ መቆየቱንም ዘገባው አስታውሷል። የሱሪያ ፕሬዝዳንት አህመድ አልሻራ ከሳምንታት በፊት ሀገራቸው ከእስራኤል ጋር ያለውን ውጥረት ለማርገብ ቀጥተኛ ያልሆነ ድርድር እያደረገች መሆኑን ገልጸው ነበር። በቅርብ ጊዜያት የሁለት ሀገራት ከፍተኛ ባለስልጣናት ፊት ለፊት ተገናኝተው ቀጥተኛ ድርድር ሲያደርጉ መቆየታቸውን ዘገባው አመላክቷል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።